ሰላም ጤና ይስጥልኝ ውድ ሰሊሆም ቤተሰቦች እንደምን አላችሁ? ዛሬ ደግሞ በስቱዲዮ አንድ እንግዳ ይዘንላችሁ መተናል። ከእንግዳዋ ጋር የሚኖረን ቆይታ አስተማሪና ጥሩ ጊዜ እንደሚሆን ባለሙሉ ተስፋ ነኝ። አብራችሁን ቆዩ። በቅድሚያ ጥሪያችንን አክብረሽ በጣም ከተጣበበ ጊዜሽ ስቱዲዮ ድረስ ስለመጣሽ እናመሰግናለን። ራስሽን ብታስተዋውቂልን እንደው። እሺ፣ እግዚአብሔር አምላካችን የተባረከ ይሁን። ጌታ ስለሰጠን ስለዚህ ጊዜ እግዚአብሔርን እጅግ አድርጌ እኔም አመሰግናለሁ። እንግዲህ እናንተም እንድትፈልጉኝ ጌታ ደግሞ እድሉን ስለሰጠኝ የምጠቅም ነገር ኖሮኝ ወደዚህ መጥቼ ያን እንዳካፍል ጌታ ስለረዳኝ ጌታን አመሰግናለሁ። እናንተንም ደግሞ በጣም አመሰግናለሁ። ጌታ ይባርካችሁ። እኔ ወንጌላዊት አስቴር እባላለሁ። የመጣሁት ከገርጂ ሙሉ ወንጌል ነው። እዛ ነው የማገለግለው። እሺ ወንጌላዊት አስቴር ደስ ብሎኛል። በቅድሚያ ስላገኘሁሽ ስለመጣሽ እንድንጫወት እድሉንም ስለሰጠሽን በጣም ደስ ብሎኛል። እንግዲህ ወንጌላዊት አስቴር ብዙ ጊዜ አሁን ለደረስንበት ማንነት የበፊቱ ማንነት ጥላ ሆኖ ያገለግላልና እንደው ወደ ኋላ ልመልስሽና ትንሽ ስላስተዳደግሽና ስለ ቤተሰብሽ ሁኔታ ብታጫውችን። እግዚአብሔር ይመስገን። እንግዲህ ወደ ኋላ ተመልሼ ከልጅነት ታሪኬን አንስቼ ስናገር እኔ የተወለድኩት ኦሮሚያ ክልል አዳ በርጋ የሚባል አካባቢ ነው የተወለድኩትኝ። እዛ እስከ 9 ዓመቴ አደኩ። ከዛ በኋላ ወደ አዲስ አበባ መጣሁኝ። ለትምህርት እዚህ መጣሁ። ከዛ በኋላ እዚህ ነው ያለሁትኝ። ግን ያደኩበት አካባቢ ላይ ጌታን የማወቅ እድል ወይም ደግሞ እግዚአብሔርን መንግስት የመከተል እድሉን አልነበረንም፣ ደግሞም የለም። በአካባቢውም ላይ እንዲህ አይነት እምነትን በሌለበትም ጊዜ ነው ወደዚህም የመጣሁት። እዚህ ከመጣሁ በኋላ ያለው እንግዲህ ቤተሰብሽ ሙቭ አድርጎ ነው ወይስ ሰው ጋር ነው የመጣሽው? እኔ ነኝ የመጣሁት። ዘመድ ጋር ለትምህርት ወደዚህ መጣሁኝ። እንዴት አለፈ እንደው ያ ጊዜ? የልጅነት ጊዜ ያው አንዳንዴ ሳታውቂ የምታልፊበት መንገድ፣ በልጅነት የምታልፊበት መንገድ አንዳንዱ የሚገባሽ ነው፣ አንዳንዱ የማይገባሽ ነው። እና ቤተሰብ ጋር የተወሰነ ጊዜ ነው የኖርኩትኝ። የተወሰነ ጊዜ ተማርኩ። ከዛ ወደ ትዳር ነው የገባሁትኝ። በትዳር ውስጥ ነው እድገቴም እንግዲህ የተወሰነ ጊዜም ቢሆን የኖርኩት። ከዛ በዛው ደግሞ እዛ ሁኔታ ውስጥ ሆኜ ወደ ጌታ መጣሁ ማለት ነው። እንግዲህ በምን መልኩ ነው ወደ ጌታ የመጣሽው? ወደ ጌታ የመጣሁትኝ የመጀመሪያ እምነት የምንከተለው የኦርቶዶክስ እምነት ተከታይ ነው የነበርነው ቤተሰቡ። በኋላ ግን ወደ ጌታ የመጣሁት እኔ በህልም ነው። ጌታ በህልም ተናግሮኝ፣ ያው በህልሜ ምንድነው ያየሁትኝ? አንድ ዘማሪ ቆሞ ይዘምራል ሌሊት እና አንድ አብረን የምንኖር እህት ነበረችና እንጥፋ ተባባልን። ማታ ተመካከርን ልንጠፋ ማለት ነው። እኔም ቤቴን ትዳሬን ትቼ ከሷ ጋር ተማክረን ልንሄድ ማለት ነው። የምር ነው የምትጠፉት ነው? በህልም ነው? የምራችን ልንጠፋ ማለት ነው። እና በሱ ተመካክረን እያለን ሌሊቱን ህልም አየሁኝ። እኔ ማለት የምንሄደው ቅዳሜ ነው ቀጠሯችን፣ የምንጠፋው የተነጋገርነው ደግሞ ሮብ ምሽት ነው። ሮብ ምሽቱኑ በህልም አየሁኝ። እኔ አንድ ዘማሪ ቆሞ ጊታር እየተጫወተ መዝሙር ይዘምራል እና እንዲህ ይለኛል፣ የምትሄጂው ወደ ሞት ነው፣ ብትሄጂ ደግሞ ከምትሄጂበት ሬሳሽ ነው የሚመጣው። ስለዚህ የህይወት ጌታ የሆነው ጌታ ይለምንሻል፣ ህይወት ልሰጥሽ እያለ ተነሽ ለአምላክሽ ለመድኃኒትሽ እንዘምር ይለኛል፣ በህልሜ ማለት ነው። ከዛ ይህንን ድምፅ ሰማሁኝና ከሱ ጋር መዘመር ጀመርኩኝ። መዝሙር እንደው ታስተውሻለሽ? አስታውሳለሁ። እዚህ ዘምሪልኝ። መዝሙር ብዙ ጎበዝ አይደለሁም። ችግር የለውም። ግን መዝሙሩ ምን እንደሆነ መናገር ይችላለሁ። ታምራት ኃይሌ ነው መዝሙሩን የዘመረው። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ታላቅ ስሙን ባርኩ፣ ጠላት ቢደነፋ አያልፍም ከልኩ የሚል ዝማሬ ነው መዝሙሩና እኔ በዛን ሰዓት ስለ ዝማሬ የማውቀው ነገር የለኝም። ፓስተር ታምራት ኃይሌ ዘማሪ መሆኑን አላውቀውም። እኔ መዝሙሩንም ከዛ ቀደም አላውቀውም፣ በፍጹም አላውቀውም። እና ይሄ መዝሙር እየዘመርኩ ነቃሁ፣ ከእንቅልፌ ነቃሁ። ሌሊት ነው። ከዛ በኋላ አልተኛውኝም ተመልሼ ማለት ነው። እና ከእንቅልፌም ልክ ንቅት ስል እንደነቃ ሰው ነው የነቃሁትኝ፣ ልክ እያየ እንደነበረ ሰው። እና በኋላ ያችን እህት አገኘኋትና ያው በጌታ አይደለችም እሷም እኔም በጌታ አይደለሁም። ያው ነገርኳት። አልጠፋም አልሽ? አይ ህልም አየሁኝ።
በህልሜ ያየሁትኝ አንድ ቀይ ሰው ጊታር ይዞ ሲዘምር አይቻለሁ። ደግሞ የምትሄጂ ወደ ሞት ነው፣ ብትሄጂ ሬሳሽ ነው የሚመጣው ብሎኛል። ስለዚህ ይሄን ህልም አይቼ ፈራሁ አልኳትኝ። ይሄን ብዬ ስናገር ግን ምን አለች መሰለሽ? እሷ በቃ አንቺ እድል ፈንታ ጴንጤ መሆን ነው የተናገረሽም ደግሞ የጴንጤዎች አምላክ ነው እና እዚህ ጋር ሰፈር አሉ ድንኳን ጥሎ የሚያለቅሱ እነሱ ጋር ሂጂ ያለች ቦታው ዳ የሚያለቅሱ እና ቦታውንም ነገረችኝ። ከሷ ጋር ያንን ተባባልንና እሁድ በማለዳ ተነስቼ ቤተክርስቲያን ለመሄድ እዛ አካባቢ ኦርቶዶክስ ቤተክርስቲያን አለና እዛ ሄዳለሁኝ። ስለዚህ የቀዳሚ ፕሮግራም ተሰረዘ። ጠፋች። በቃ አልጠፋችም። በቃ ተይው፣ እሷም ተወች እኔም ተው። እሷ አሁንም ኦርቶዶክስ ናት ያው በርግጥ እሷም ተወች እኔም ተውኩኝ። ከመጥፋቱ ቀረን። ከዛ ቤተክርስቲያን እሁድ ቅዳሜ ቀርቶ እሁድ ቤተክርስቲያን እሄዳለሁ ብዬ እኔ ቸርች ሄድኩ ማለት ነው። ጴንጤ ቸርች። የት ነበር ሄድሽው? ሙሉ ወንጌላውያን ያለውባት አጥቢያ ቤተክርስቲያን። እና ያኔ ገና ህብረት ነበረች እና የሁለት ቤተሰቦች ቤት ድንኳን ግቢ ላይ ተጥሎ የሚመለክበት ነበረ። በዛ ሰዓት ገና ጸሎት ቤት በሚባልበት ጊዜ ነው የነበረውና 85 ዓመተ ምህረት ማለት ነው። እና በእንደዛ አይነት ሁኔታ ወደ ጌታ መጣሁኝ። የሚገርምሽ የሚያስደንቅ ጸሎት እንዳለችውም ለቅሶ ነው። ለቅሶ ግን ወዝ ነበረው። ይሄ ዝም ብሎ ለቅሶ ሳይሆን በቃ የሚያስገርም ድምጽ ያለው ለቅሶ፣ አንዱን ከአንዱ ለይተሽ የማትሰሚው ድምጽ ነው ድምጻቸውና እንደ ንብ ነበረ የሚተሙትና ደስ ብሎኝ ቁጭ ብዬ ሰማዋቸው። በራፍ ላይ ደጅ ሳሎኑ ውስጥ ነው የሚጸልዩት። ሳሎኑ ሙሉ ነው። በረንዳ ላይ ተቀምጬ ሰማዋቸው። ከዛ ድንኳኑ ተጣል እዛው ቁጭ ብዬ 12 ሰዓት ነው የሄድኩት እና የማለዳ ጸሎት ላይ ነው የነበሩት። 12 ሰዓት እኔ ጊዮርጊስ ልሂድ ብዬ ነው የወጣሁት ከቤትና ከዛ እዛ ቁጭ ብዬ የእነሱን ጸሎት ሰማሁ። በጣም ደስ እያለኝ ሰማዋቸው። ድንኳኑ ተጣለ፣ አምልኮ ተጀመረ ማለት ነው የጸሎት ጊዜ። ከዛ ምን ብላኛለች መሰለሽ እሷ ጌታን የምትቀበሉ ይባላል ብላኛለች። እና ያቺን ቃል እጠብቃታለሁ እየተሰበከ እሱን እየጠበቅኩ። ከዛ ስብከቱ ምን እንደሆነ ብትጠይቅኝ አላውቀውም፣ ግን ጌታን የምትቀበሉ ሲባል የመጀመሪያ ሰው ነኝ መድረክ ፊት ለመገኘት ማለት ነው። እና ጌታን ያው ጌታ አገኘኝ። ከዛ በኋላ ደህንነት መሰረታዊ ክርስትና ትምህርትን እንድንማር ቀጠሮ ተሰጠን። በቀጠሯችን ቀን ትምህርቱን ከመጀመሪ በፊት በዛ ሳምንት ውስጥ ጸልዩ፣ መጽሐፍ ቅዱስ አንብቡ። ያ መጽሐፍ ቅዱስ እንግዲህ በእኛ ቤት አይነበብም አይታወቅም እና የለም ማለትም እችላለሁ። መጽሐፍ ቅዱስም ልታገኝ የምትችይበትም ሁኔታ የለም። ግን ጸሎቱን በተነገረኝ መጠን እየጸለይኩኝ ቤቴ ውስጥ መንፈስ ቅዱስ ተሞላሁ። እዛው ገና ሳምንት ተመልሼ ሳልሄድ ማለት ነው። ብቻሽን እየጸለይሽ? አዎ። እና ከዛ ህልምም አየሁ ደግሞ እሱንም ሁሉ በሚቀጥለው ሳምንት ሴት ለትምህርት ላስተማሪ የነገርኩት ህልሙን ጻፊው እግዚአብሔር እጁ በቃ አንቺ ላይ ያለች ጌታ አግኝቶሻል፣ ጸልይ፣ ይሄንን ቋንቋ ደግምሽ ደጋግምሽ ተናገሪ፣ እንዳትፈሪ፣ ጌታ ነው የሰጠሽ የማታውቂው ነገር ምናምን አለኝ። መከረኝ። እሺ ብዬ በዛው ቀጠልኩኝ። የሚገርምሽ ግን 1 ዓመት ያህል ደህንነት 7 ወር 8 ወር የተማርነው ጥቅምት ላይ ነው ጌታን ያገኘሁትኝ። ግንቦት 7 ጥምቀት ነበረን። ተጠመቅን። ቀጠና 2 ሙሉ ወንጌል ነው ያኔ ጥምቀት የሚደረገው። እዛ ተጠመቅን። በኋላ ከተወሰነ ወራት በኋላ ግን ወደ ዓለም ተመለስኩ። ለምን? ይሄ ባለቤቴ ቤት ቁጭ አለና በወቅቱ ማለት ነው ተማሪ ነበረና ለማጥናት ፍቃድ ወስዶ ቤት ውስጥ ቁጭ ስል ቸርች መሄድ አልቻልኩ። ተደብቄ ነበር መሄድ የነበረው። እሱ ያው ኦርቶዶክስ ስለሆነ መውጣት አልቻልኩኝም እና በኋላ ደከምኩኝ። ገና አዲስም ነኝ በጌታም ምንም የማውቀውም ነገር የለምና ደከምኩ። ከዛ አንድ ወንድም አገኘና እባክህ ጸልይልኝ ብዬ ስል አልጸልይልሽም አለኝ። በጣም አናደደኝ እሱ አባባልና ለምንድን ነው አልጸልይልሽም ያለሽ? ማለት እንግዲህ እሱ የራሱ ምክንያት ይኖረዋል። እኔ አላውቀውም፣ ለምን እንዳለኝ አላውቅም። ወደ ቸርች እየሄድኩኝ እዛው ሰፈር ላይ አግኝቼው ነውና ከዛ ለምን እንደዚህ ያለኝ እኔ ደግሞ እሱ እንደሚጸልይ ስለማውቅ ነው። እና ተሰናከልኩ ልበል ወይስ እንደው ብቻ በቃ ከዛን ቀን ጀምሮ ቸርች አልሄድኩኝም ለ4 ዓመት ያህል 4 ዓመት። ከዛ በኋላ 4 ዓመት ደህንነት ጨርሰሽ 4 ዓመት ቸርች አልሄድኩም? 4 ዓመት ቸርች አልሄድኩኝም። ከዛ ውስጥ ወጥቼ ምን ሆንኩ መሰለሽ? ጫት ቃሚ፣ ሲጋራ 4 ዓመቱ ጠጪ። መጨረሻ ላይ የሚገርምሽ ነገር ጨለማ ውስጥ ገብቶ ጨለማ ውስጥ ተቀምጦ ጫት መቃም፣ መጋረጃ ብርሃን እንዳይገባ አድርጌ
በሩን ጋርጄ ቁጭ ብላ እንደ ካዳሚ ሻይ የምታፈላልኝ ልጅ አስቀምጬ ወደዛ ደረጃ ሄድኩኝ። በቃ በጣም ሱሰኛ ሆንኩኝ። በተለይ የጫት ማለት ነው። በጣም ሱሰኛ። ልክ የሆነ ሰዓት ላይ ልክ እንደ ቡና ሱስ ሽታው ነው የሚመጣብኝ። በዛ ውስጥ ቆየሁኝ። ግን በዛ ውስጥ በማልፍበት ጊዜ ሁል ቀን ራሴን ቼክ የማደርገው ጸልያለሁ፣ ንስሐ እገባለሁ ማታ ማታ። እንደዛ ስታደርጊ ውለሽ ነው ከዛ? አዎ። እና እንዲህ እላለሁኝ ገና ጌታን ባገኘው በሳምንት ነው በመንፈስ ቅዱስ ተሞልቼ መጸለይ የጀመርኩትኝና ይሄ ልሳን ከኔ ከተወሰደ ጌታ ትቶኛል፣ ይሄ ልሳን ግን ካለኝ አንድ ቀን ጌታ ይመልሰኛል የሚል ተስፋ ነበረኝ። እዛ ውስጥ እንደምቀር አይደለም ራሴን ሁሉ ጊዜ የማስበው፣ ጌታን በጣም ነው የምወደው። አንዱነት ገብቶኛል። በዓለም ያለመድኩትን ፍቅር፣ ያለመድኩትን ሰላምና ደስታ፣ ይሄ መረጋጋት በጣም ኃይለኛ ነበርኩ ከዛ በፊት ባለኝ ህይወት ማለት ነው። እንግዲህ ከልጅነት ጀምሮ ኃይለኛ ስልሽ የማይገደብ ኃይለኝነት ነው የነበረኝ፣ ያለ አቅሜ ማለት ነው። የመጀመሪያ ጌታ እሱን ነው የሰበረው። በቃ ኃይለኝነቴን ማለት አሁን አንቺ ተጣልቼሽ በር ብትዘግቢኝ በአጥር እመጣለሁ፣ እኔ በአጥር ዘልዬ እገባለሁ፣ ውጪ አልቆይም። እና የሆነ እንትን ነበረ ማለት ማጠብቂው ነገርና ለሰዎች ጋር ደም ለመፋሰስ ለመደባደብ ያለ አቅምሽ ተንጠራርተሽ ወይም ደግሞ በተንኮል የምታረጊው ነገር እንደሱ አይነት ጌታን ሳገኝ ግን የመጀመሪያው ጌታ እሱን ከላይ ላይ አነሳ ማለት ነው። እና እሱን ጌታ ይሄ ወደ ሱሱ ወደ ምናምኑ ሲገባ ወደ ሌላ ነገር አልሄድኩኝም። በቃ ጌታን እጠብቀዋለሁ፣ አንድ ቀን እግዚአብሔር ይመልሰኛል የሚል ነገር ነበረኝ። መጨረሻ ወደ ጥንቁላ በይ በቃ ይሄ መጋረጃ ጋርድሽ በጨለማ ሻማ አብርተሽ ተቀምጠሽ እዛው ጋር የጫት ተጨቅጭቆ ተፈልቶ እሱን እየጠጣሽ ጫት እየቃምሽ ሙሉ ቀን መዋል ትምህርት ትቻለና ሁሉ ነገር አቋርጫለሁ። እና በዛ ውስጥ ሳልፍ እግዚአብሔርን ተስፋ አደርገዋለሁ በየቀኑ በቃ ጌታ እዚህ ውስጥ አይተወኝ እያልኩኝ ጌታን እጠብቃለሁ። አሁን የገባሽ ነገር አለ ወደ ኋላ መልሰሽ ነው ብቻ ውስጤ መጀመሪያ ጌታ የተቀበልኩበት ጊዜ ውስጤ የገባ ከዛ ከሞት መንገድ አትሄጂም ብሎ እዚህ ያስቀረን። ከዛ በኋላ ከሁለት ከሶስት ዓመት በኋላ ኮንፈረንስ ላይ አየሁት መጋቢ ታምራት ኃይሌ እና እሱ እኮ ነው ሌሊት ያኔ በህልሜ የዘምር የነበረው። እንግዲህ እኔ መልኩን አላውቀውምና ያ ውስጤ ስዕሉ አለ። በቃ ጌታ ኢየሱስ ክርስቶስ ውስጤ ያስቀረው ነገር አለ። አንዳንዴ ጌታ እኮ ሲያስከትልሽ በሆነ ነገር ነክቶሽ ነው ማለት ያ በቃ ፍቅር አለ እሱ ጋር ህይወት አለ ሊገባሽ የማይችል ግን አንድ ጊዜ ገብቶሽ ደግሞ የማይለቅሽ ደቀ መዛሙርቶች እንደዛ ያስከተላቸው መጨረሻ ላይ እኮ አንተ የህይወት ቃል አለኛ ካንተ ወዴትም አንሄድም ምን ሰጥቷቸው ምን አድርጓቸው ነው ብትይም በቃ በዘላለማዊ ፍቅር ነው የነካቸውና ያ መነካት ይመስለኛል። እኔ በጠዋቱ እግዚአብሔር በዛ አግኝቶኛልና ያ በዛ አይነት ህይወት ውስጥ ሳልፍ በጣም የሚገርምሽ አጋንንት አልገባብኝም እንደዛ ሁሉ ሆኜ ማለት ነው። እና በኋላ ላይ በቃ ራሴን ተሳረግ ጌታው እንዴት ነው የጠበከኝ እፈልገው ነበር ጌታንና መጨረሻ ላይ ወደ ህልም እንደገና ድጋሚ ህልም አየሁኝ ወደ ጌታም ለመመለስ ማለት ነው። ማንም ገስጾኝ ማንም መክሮኝ ማንም አይዞሽ በቃ ተመለሽ ንስሐ ግቢ ብሎኝ ሳይናገረኝ ራሱ መጣ ደግሞ ድጋሚም ልመልሰኝ ማለት ነው። ራሱ ጌታ መጣ። ቸርች ሄድኩኝ። ምን ነበር በህልምሽ ያየሽው? በህልሜ ምን አየሁ መሰለሽ? ተራራ ይሄ እንደዚህ ረባዳ ቦታ ላይ ነው መሄድ ያለሁት እኔና ከወዲያ ማዶ ሁለት ሰዎች ቆሞ አያለሁ እና አንደኛው ጠየም ያለ መልክ ያለ ነው፣ አንደኛ ደግሞ ልታዩ ማትችው አይነት መልክ ያለው ሰው ነውና ሁለቱም ይጠሩኛል እና ሜዳውን እንደዚህ እየሄድኩኝ እባብ ከጎኔ ይሮጣል እኩል ከኔ ጋር እና እቺ እባብ በህልሜ ነው እንደዛ ምለና እቺ እባብ እንዲህ ካቋረጠችኝ እኔ እሞታለሁ እላለሁ። እሞታለሁኝ ግን እባቧን አሸንፋታለሁ በኢየሱስ ክርስቶስ ስምና ድንጋይ አንስቼ እጥልባታለሁ ማለት ነው። ወደ ኋላ አላቋረጠችም። በመጣችበት እሷ ስትመለስ ማዶ የነበረው ነፍሴ የምትፈልገው ሰው ሁለቱም ነይ ነው የሚጣሩት ማለት ነውና ልክ ያኛው እኔ መሻገር አልችልም ትልቅ ገደል መሀላችን አለ ትልቅ ሰው ሊያልፈው የማይችል ነገርና ልክ እንደሱ ያየው ያኛው ብድግልና ያንን ሰው ሊያልፈው የማይችለውን ነገር ተሻግሮ ወደኔ ይመጣል። ከዛ እጄን በእጁ ይዞ ረጅም ወደ ተራራ ላይ ይዞኝ ይወጣል ማለት ነው። እዛ ተራራ ላይ ወጥቼ ልክ እግር እንዲ ወደ ኋላ ጥፍ አድርጎ እስራኤላውያን በማዕድ ሲቀመጡ ታስታውሽ እንደው ልክ እንደሱ አይነት አቀማመጥ ተቀምጬ እሱም እንደዛ ተቀምጦ መጽሐፍ ቅዱስ ይሰጠኛል። ይሄ የምታገለግዩ ቃል
ያደራ ቃል ነው ብሎ ያንን ቃል ይሰጠኛል። በዛ ነቃው። በቃ አልኩኝ እግዚአብሔር መልሶኛል፣ ምህረት አድርጎልኛል። እኔ አገልጋይ ነኝ። የመጀመሪያ ቀንም ይሄንኑ አይቻለሁ። ማለት ይሄ የአገልግሎትን ጥሪ መዳን ብቻ ሳይሆን የአገልግሎት ጥሪም ከሱ ጋር አያይዞ በዛን ቀንም እንዲህ አይነቱን እህል መጀመሪያ ያየሁበት ጊዜም አይቻለሁ። እና በእንደሱ አይነት ነው ወደ እንግዲህ ጌታ ድጋሜ ተመልሼ ደግሞ በመሀል ህመም ነበረኝ፣ በጣም ኃይለኛ ህመም፣ ሐኪም ሊያገኘው ያልቻለ ሱስ ውስጥ ሆነሽ ማለት ነው? አዎ፣ ማለት ልክ ሱሱ የመጨረሻ ቀን ይሄ የጫቱ ሱስ ሊቆረጥ ማለት ነው። እንግዲህ ጌታ መጥተዋል ወደ ህይወቴ ድጋሜና ጫት አሳድሬ ጠዋት ለመቃ ቋጥሬ ያስቀምጬ ጠዋት በቃ በጠዋት ወጥቼ ማልገዛም ያለችኝን እቺ ነው መግባት ብዬ ቋጥሬ ያስቀምጥኳትን ብድግ አድርጌ አኛካ አድርጌ በዋዶ ዲሱ ወደ ጭንቅላቴ ነው የወጣው። ምን ጋር እንደነካኝ አላውቅም። ወደኩኝ። ከዛ ሆስፒታል ሄድኩ። በሽታ የሚባል ነገር የለብኝም። እኔ ጭንቅላቴ ግን ይከብደኛል። መቆም መቀመጥ አልችልም፣ መተኛት አልችልም። 1 አመት ያህል ማለት ነው ከ90 እስከ 91 1 አመቱ እንደዛ አሳለፍኩኝ። መጨረሻ ላይ ቸርች መሄድ ጀመርኩ። በቃ ያ ነው ወደ ጌታ። ሱስ ውስጥ እያለሽ ነው መሄድ የጀመርሽው ወይንስ ትተሽው ነው ሱሱ? በቃ እዛች ቀን አቆምኩ። በቃ እዛ ቀን ቆመ። እዛን ቀን አቋረጥኩኝ፣ ሁሉንም ነገር አቋረጥኩ። ወደ ቸርች መሄድ ጀመርኩኝ። እንጦጦ መካነ ኢየሱስ በራፌ ነበር የሚመስለኝ። ከገርጂ ጠዋት ተነስቼ ማንም አይቀብደኝም። እንጦጦ መካነ ኢየሱስ ነበር ሮብሮ ቄስ በሊና በሚያገለግሉበት ጊዜ እና የሚገርምሽ ነገር ሰዎች በአጠገቤ ይፈወሳሉ። የሚገራርም ነገር ነው ቄስ የሚናገሩት ከውስጥ። አጠገቤ መጠለያ ላይ አንዳንዴ ቦታ ውስጥ ስሞላ መጠለያ ላይ ሆናለሁ። አጠገቤ እንዲህ አይነት ልብስ የለበሽ እንዲህ የዛሬ 18 ዓመት ሻይ በመርዝ ጠጥሽ እንደዚህ ነው የዛው ልቅ ብሎ ሲወጣ ያለው እኔ ውስጥ የገባው ለምንድን ነው የማይወጣው? እንዴ ለምንድን ነው የማልፈወሰው? ሮብ እዛ ነኝ። በቃ ሌላ መገናኛ ከቸርች ነበር አርብና ሰኞ ውስጥ እሄዳለሁ። እኔ ከምፈወስ ይልቅ የሚፈወሱትን ሰዎች ጌታ ምን ልል እንዳለ መገለጥ ይመጣልኝ ጀመረ። ጭራሽ ራሴ መገለጥ ወደ እኔ መምጣት ጀመረ። አሁን ከዚህ በኋላ እንዲህ ይሆናል፣ አሁን ከዚህ በኋላ እንዲህ ይሆናል። እሱን ጥርት አድርጎ ይናገረኝ ጀመረ። እንዴ ጌታ ምንድን ነው እየሆነ ያለው? እጾማለሁ፣ ጸልያለሁ፣ ንስሐ ገብቻለሁ። ከዚህ በኋላ ዓለምን አላያትም፣ በቃኝ ብዬ መጥቻለሁ። እና ለምንድን ነው የማልፈወሰው? ድፍን 1 አመት ሐኪም ቤት ሄዳለሁ፣ ምንም መፍትሄ የለውም። በሽታሽ ነው አይሉኝም። የመጨረሻ ግን አንድ ሐኪም ምን አለኝ፣ እኛ አይተነው ልናገኘው ያልቻልነው ደምሽ ጭንቅላትሽ ውስጥ ፈሶ ሊሆን ይችላል። ስለዚህ ተስፋሽ እግዚአብሔርና እንግዲህ የሱ ውሳኔ ነው፣ ሞትሽን ጠብቂ አይነት መልስ ተነገረኝ። ከዛ በኋላ በቃ ወደ ቤቴ ተመለስኩኝ። ወደ ቸርች መሄድ ጀመርኩ ማለት ነው። ከዛ አንድ ቀን የመጨረሻ አመመኝ፣ በቃ በጣም አመመኝ። ሰዎች አሳድሬ ያውቃለሁ አጠገቤ እሞታለሁ ብዬ ማለት ነው። አዎ ሰው አጠገቤ አሳድሬ በቃ እንዲጠብቁኝ ጎረቤት አጠገቤ አድሮ ያውቃል። በእንደዚህ አይነት ሁኔታ ልጄ ትንሽ ናት እና የሚገርምሽ ነገር ግን አንድ ቀን እንደዚህ ክሊኒክ ሄድኩኝ። የሰፈር ክሊኒክ ሲሄድ እንደዚህ ቆሻሻ ሲያቃጥሉ የሆነ ጠርሙስ ይጮሃል ከቆሻሻ ውስጥ የታፈነ አየር እንድስል በኢየሱስ ስም አልኩኝ። ሳላስብ ነው እዛ ክሊኒክ ተቀምጬ። አዎ ከዛ ምን አለኝ፣ መድኃኒትሽ እኮ ቤትሽ ነው ያለው፣ እኔ ይሄን ብር አልቀበልሽም፣ ሂጂ ወደ ቤትሽ ጸልይ ያለኝ ማለት ነው ሐኪሙ እንደዛ አለኝ። ከዛ ወጣሁና ወደ ቤት ሄድኩኝ። እየሄድኩኝ መንገድ ላይ ድምፅ ሰማሁ። እንግዲህ ደም የፈሰሰ ሰው ጭንቅላት ውስጥ ደም የፈሰሰው ተስፋ የለውም አይደለ? እንደሱ እያሰብኩኝ ወደ ቤቴ ሲሄድ ጭው ያለ ሜዳ እንደዚህ እያለፍኩኝ ድምፅ ሰማሁ። ከ12 ዓመት ጀምሮ ደም የፈሰሳት ሴት ደም ማነስ ከሰውነቷ ደም አልቆ እኮ በደም ማነስ በደም ማጣት መሞት ነበረባት። ሞታለች የሚል ጥያቄ ወደ እኔ መጣ። መጽሐፍ ቅዱሴን አንብቤዋለሁ፣ አልሞተችም። ስለዚህ እኔም አልሞትም አልኩ። ቤቴ የገባው ልክ ሰው ተገንዞ እንደሚተኛ ተኛው፣ አልጋይ ላይ ተኛው። ከዛ እንግዲህ አሁን አልኩኝ ንስሐ ገብቻለሁ፣ ወደ ጌታ ብሄድ ምንም እንትን የለኝም፣ ግን እግዚአብሔር ደግሞ ሊያድነኝ ይችላል። ምክንያቱም አላገለገልኩም። ታገለግያለሽ የሚል ተስፋ አለኝና አላገለገልኩም። ደግሞ እኔ በህይወቴ ይሄ ተስፋ መቁረጥና ሞት የሚባል ነገር ባክ ግደለኝ ምናምን የሚባል ነገር የለኝም። እና ግን እንደዛ ብዬ በጀርባዬ ተኛሁ። በጀርባዬ ተኝቼ ልክ እንደ ሰመመን እንደ እንቅልፍ ነገር ወሰድ ሲያደርገኝ ልክ እንጨት ቆርጠሽው ቅርፊቱ ከቀኝና ከግራ ወድቆ በመሀል ያለው ግንድላ እንደምነሳ ልክ እንደሱ ብድግ እያለ በራእይ ነው የማየው። እንደ እንጨት እንደዛ ብድግ እያለ ከዛ እንጨቱ ቀጥ ብሎ ይቆማል። አይኔ ስከልጥ እኔ ራሴ ተቀምጫለሁ። ሳይ በሽታ የሚባል ላይ የለም፣
ነፃ 1 ዓመት የተሰቃየው ሴትዮ በሰከንድ እግዚአብሔር ከላይ ላይ አነሳ። ከዛ በኋላ ቸርች መሄድ መጸለይ ጀመርኩ። ወደ ጸሎት ገባው ማለት ነው። ከ4 ዓመት ባክ ካደረግሽ በኋላ ያለውና ከተመለስሽ በኋላ ያለ ህይወት እንዴት ነበር? ከተመለስኩኝ በኋላ ያው ቀጥታ እንዳልኩሽ ወደ ጸሎት ነው የገባሁት። ጸሎት ውስጥ ደግሞ እንዴት ገባሁ መሰለሽ? እኔ ለራሴ ነው እዛ ሄጄ የምጸልየው። ያው ወደ እግዚአብሔር ቤት መተሻል። አሁን በፊት የነበረው ህይወት ደግሞ ሰፈር ላይ ሁሉም የሚያውቀው ህይወት ነው የምትኖሪው። ደብቀሽው አትችይም። ከሰው መደበቅ አይቻልም። እንደው መደበቁንም እኔ አልሞክረውም። ለምን? ከእግዚአብሔር መደበቅ ስለማይቻል በሱ ዘንድ እውነተኛ መሆን ስላለብኝ እኔ ሰው ከምን ያስቀርሻል? እንዲህ አይነት ማለት ከእግዚአብሔር ጽድቅ አንጻር እግዚአብሔር ነው ጽድቅሽን የሚለካው። እግዚአብሔር ነው መግባትንም መቅረትንም የሚሰጥሽ። መንግስቱ የሱ ስለሆነ በሱ ፊት ነው ንጹህ መሆን ያለብሽ። እና በዛ ህይወት ውስጥ ሆኜ ወደ ቸርች ለመምጣት በጣም ከባድ ነው ለኔ። መጀመሪያ የነበረኝ እንኳን ለአገልግሎት ለመጸለይ ራሱ ማለት ነውና አዎ። ከዛ ግን የሚገርምሽ እግዚአብሔር ረድቶኝ መሄድ ጀመርኩኝ። ሲሄድ ተንበርክኬ እየጸለይኩ እዛ ጥግ ላይ አጋንንት ይጮሃል እና እሷ ናት ይላል መንፈሱ ማለት ነው። አሁን እንደዚህ ስል ያ የሚያገለግለው ሰው ነይ ይሄንን አንቺ ነሽ የምታስወጪ እጄን ይዞ አገልግሎትን የማስተማር ያህል በይውና በእንደሱ አይነት ልክ በቃ ጌታ ኢየሱስ ክርስቶስ ለምን መጣህብን ይሉት ነበርና ልክ እዛ ስንበረከክ ወደ አገልግሎት እንዲመጣ ያደረጉኝ። እንደዚህ ይጮሃሉ፣ በቃ ሰዎች መንገድ ላይ ይጮሃሉ፣ እዛ ተንበርኬ ስጸልይ ይጮሃሉ። ነይ አንቺ ነሽ የምታስወጪ። እዛ የሚያገለግሉ ልጆች እንደዛ ያደረጉ ወደ አገልግሎት ሳላውቅ ወደ አገልግሎት ውስጥ ገባሁ። በጸሎት አገልግሎት የፈውስ አገልግሎት ላይ ማለት ነው። ከዛ ወደዛ ውስጥ ገባሁኝ። ከዛ በኋላ ከጌታ ጋር በቃ አለመጣበቅ ምንም እድል የለሽም። ከሱ ጋር መጣበቅ ነው። አይቼ መጣሁኝ። በቃ ድሮ ማላውቀውን ዓለም አቋርጬ ወጥቼ ግን በደንብ አይቼ በቃ ይሄ ከዚህ በኋላ በዚህ መንገድ አልሄድም ብለሽ መንገድ እንደው ልዩነቱ ምንድነው? አሁን በዚህ በሱስ ውስጥ ያሉ ሰዎች አሉ፣ ከጌታ ቤት ወጥተው ያሉ ሰዎች አሉና እንደው ከጌታ ቤት መውጣትና አሁን አብሮ መሆን ምን አይነት ለውጥ አለው? እንደው ብትገልጭልኝ። በሱስ ውስጥ ሆነሽ ሰላም የሚባል ነገር የለሽም ማለት ለጊዜው የተደሰትሽ ይመስልሻል። የሆነ የተዝናናሽ በቃ ደስተኛ የሆንሽ ስሜት ሊኖርሽ ይችላል በውስጥ ሆነሽ ለሰከንዶች ማለት ነው። ወይ ስትቅቢ ወይ ስትጠጪ ልክ ከዛ ተለይተሽ ግን ወደ ኖርማሉ ህይወትሽ ወይም ደግሞ እንግዲህ ቀኑ ስትጠጪ ብትይ ለሊት ትተኛለሽ። ጠዋት ማለዳሽ ግን የተረበሸ ነው የሚሆነው፣ የታወከ ነው የሚሆነው። በሰው ፊት መቆም ትላንትና የሆነው ነገር ፈጥረሽ ሊሆን ይችላል። ቤትሽ የገባሽው ከሰው ጋር ተጣልተሽ ሊሆን ይችላል። የማይሆን ቃል ተናግረሽ ሊሆን ይችላል። እነዛ ቃሎች ለነገ ያንቺን ወቃሽ ነው የሚሆኑት መልሶና በፍጹም ነፃነት መኖር አትችይም። እንዲህ አይነት ህይወት ውስጥ ሆነሽ ግን ደግሞ ለመውጣት ሳይፈልጉ እዛ ውስጥ የሚኖሩ በጣም ብዙ ሰዎች አሉ። እኔ እንደዛ ነበር የሆንኩትኝ። ወደ መጨረሻው መውጣት እየፈለግኩኝ እንዴት ሆኜ ልውጣ? በቃ ኦልሬዲ ይይዞኛል፣ ተጠምጃለሁኝ። እና ልክ ሰዓቱ ሲደርስ ልክ እንደ ቡና ሽታ ነው የሚመጣብኝ። በቃ ያኔ ቶሎ ብዬ ሰውነቴ ሁላ የምንቀጠቀጥበት ጊዜ ነበረ። ቶሎ ካልቃምኩ በቃ ሰውነቴ ሁላ ይንቀጠቀጥ ነበር። እና አሁን ሱስ ውስጥ ያሉ ሰዎች ሳይፈልጉ ነው እዛ ውስጥ ያሉት፣ ሳይፈልጉ ነው እየከረሙ ያሉት። አንዴ ከገዛሽ ከተቆጣጠረሽ ያን ነገር ካላደረሽ ሰውነትሽ ነፃ መሆን አይችልም። በቃ እና ግን ፍላጎቱ ደግሞ ሲኖር እግዚአብሔር እንደሚረዳ ነው ያቻለሁ። በተለይ ክርስቲያን ሆኖ እግዚአብሔርን አውቆ ተይውና በዓለም ያለው ሰው ጌታ ኢየሱስ ክርስቶስን እንኳን የማያውቅ ሰው ወደ እግዚአብሔር ከዚህ ለማውጣት ከተጠጋ እግዚአብሔር ከዛ ነጥቆ ያወጣል። ይህንን እኔ አይቼዋለሁ በህይወቴና እንዳልኩሽ ነው። እኔ በዚህ ሱስ ውስጥ ከርማለሁ ቆያለሁ በሚል አይደለም የገባሁት። መጀመሪያ ጅማሬው ከባለቤቴ ጋር ነው። ማለት ይቅማል፣ ያጨሳል፣ እንደዚህ ያንደ ነገሮችን እሱ የሚያረጋቸው ነገር በሙሉ ከሱ ጋር እያደረኩኝ ነው። እኔ ወደ ሱስ ገባው። ግን እሱ ለእንትን ነው ወይ ለማጥናት ቁጭ ስል በዛን ሰዓት እቺን ለመቆየት እንትን ያደርጋል። ለኔ ግን ቋሚ ሆነ በቃና እዛ ውስጥ መክረም ሳልፈልግ ነው 4 ዓመት የከረምኩት። 4 ዓመት መሆኑ ብቻ ሳይሆን መጨረሻ ላይ ደግሞ ወደ አጋንንታዊ አሰራሩላ ወደ መሄድ ሻማ አብርተሽ ቁጭ ብለሽ በጨለማ መቃም ለሊቱ ሙሉ ሊሆን ይችላል፣ ቀኑ ሙሉ ሊሆን ይችላል። እና ያንን ህይወት ፈልጌው አልነበረም። ውስጡ ቁጭ ስል ደስ ይለኛል። የሆነ ሰዓት ላይ ደግሞ በጣም ነው የሚረብሸኝ፣ በጣም ነው የሚያውቀኝና አሁን ብዙ ሰዎች መውጣት እየፈለጉ እዛ ውስጥ የከረሙት አንዳንዴም ያሳፍርሻል። ደግሞ ሰዎች ጋር ሄደሽ በተለይ ክርስቲያኑ ነሽ እኔ እንደዚህ አይነት ሱስ ውስጥ ገብቻለሁ ባካችሁ ጸልዩልኝ ከዚህ መውጣት እፈልጋለሁ ማለት ያሳፍራል በጣም። እንደው እግዚአብሔር ረድቶሽ ልብሽን አጀግኖ ጨክነሽ ካልሄድሽ በስተቀር
አስቸጋሪ ነው እና በራስሽ ደግሞ በስውር እንዲሁ እግዚአብሔር መጥቶልሽ እኔን እሱ መጥቶልኝ ነው ያዳነኝ። እሱ ነው ከዛ ውስጥ ያወጣኝና እንደዚህ እግዚአብሔር መጥቶልሽ ጣልቃ ገብቶ እሱ ደግሞ ካላወጣሽ ወይ ደግሞ ጨክነሽ ሊያማክሩሽ ሊያግዙሽ፣ ምክንያቱም እየቀጠለ ሲሄድ ጤናሽን አፌክት ያደርጋል። ላይፍሽን በሙሉ ነው የሚያበላሸው። መማር ስትቺ አትማሪም፣ መስራት ስትቺ አትሰሪም። ገንዘብ እንኳን ቢኖርሽ አባክነሽ ትጨርሻለሽ። እንዲህ አይነት ውስጥ የገባ ሰው ምንም አይነት እሱን ሬዚስት አድርጎ ወደሚቀጥለው ምዕራፉ መሄድ አይችልም እና አስቸጋሪ ነው ሱስ ማለት። ሰው ወዶ ግን የሚከርምበት ደግሞ አይደለም እና ያን ነበረ እኔ ያየሁት። ወደ ጌታ ከመጣሁ በኋላ ደግሞ በፊት እንግዲህ እነግርሻለሁ በዓለም የነበረኝ ህይወት የርብሻ የውከት ነው። ወደ ጌታ ከመጣሁ በኋላ 1 ዓመትም ቢሆን ሰላሙን፣ ደስታውን፣ ፍቅሩን አይቻለሁ። እሱም ነው እስከ መጨረሻው ይዞኝ በዛም ውስጥ እንኳን እኔ ንስሐ እየገባሁ እየጸለይኩ ራሴን በቃ ጌታ አይተወኝም እንድል ውስጤ ያችን ነገር የሚፈጠረውና ወደ ጌታ ከመጣሁ ግን ደግሞ ጨክኜም ቆርጬም ወስኜም ነው የመጣሁት። ወደ ኋላም ላላይ ማለት ነው። ብዙ የሚገጥሙሽ ነገሮች ይኖራሉ። አብረሻቸው ደግሞ ይሄ ሶሻል ላይፍሽ እንዴት ሰፊ ያደርጋል መሰለሽ። ሱሱ በጣም ነው የሚያሰፋልሽ እና እነዛን ሁሉ ትተሽ ነው ወደዚህ መምጣትና ያ ደግሞ ወደ ጌታ ደግሞ ሲመለስ እንግዲህ የመጣሁትን በህመም ነው። ከህመሜ ተፈወስኩ። እንደገና ሂጄ በህመም ቀንበር መያዝም ደግሞ የለብኝም እና ጌታ ደግሞ አጥብቆ ያዘኝ። ከዛ በኋላ ጨከንኩ። በቃ ጌታም ረዳኝ። የእግዚአብሔር ምሕረት በዛልኝ እና በንስሐ ወደ እግዚአብሔር ቤት መመለስ ልዩ እረፍት አለው። ቢኖርሽ ባይኖርሽ፣ ቢሞላ ቢጎድል ኢየሱስ ክርስቶስ ካለው ሰው ሙሉ ነው በቃ። ምክንያቱም ሁሉን ንቀሽ ነው የምትኖሪው። በምድር ላይ ብዙ ስለተትረፈረፈም ደስታ አያመጣም። ምንም ባዶ ስለሆንሽም ደግሞ ከደስታሽ ጌታ ካለሽ አትጎይም በምንም ታሪክ ማለት ነው እና በዛ ደስታ ውስጥ ነው ከጌታ ጋር እንግዲህ ወደዚህ ይሄን ደግሞ ፍቅር አይተሽ ጌታን አለማገልገል አለመጨከንም አትችይም፣ አለመከተልም አትችይም። ዓለምን ያስንቅሻል የኢየሱስ ሕይወት። ምክንያቱም እንድትተይ የሚያደርግሽ ነገር ምድራዊ ነገር ብዙ ሰፊ ነገር ቢሆንም አንድ ቀን ይቀራል እና ያኛው ግን ዘላለማዊ ነው። ከዚህኛው ጋር አይወዳደርም። ብዙ ፈተና ሊደርስብሽ ይችላል። ብዙ መከራ ውስጥ ልታልፊ ትችያለሽ። በየትኛውም ነገር ውስጥ ለፊ ጌታ ካንቺ ጋር ከሆነ አሸናፊ አንቺ ነሽ። እየታመምሽ ሊሆን ይችላል እኮ፣ እየተራብሽ ሊሆን ይችላል፣ እየተሰደድሽ ሊሆን ይችላል። ደስታሽ ግን ጤም ያለ ነው። በቃ ለምን ጌታ አለ። ስሙ ይባረክ። በእውነት እንኳን የሱ ሆነ በእውነት እግዚአብሔር ስሙ የተባረከ። ስም ይላገላለጽ ነው ያገለሽ። በጣም ደስ የሚለኝ እሱ ነው። በቃ በጣም ያለሽ አሁን ደስታ ራሱ ስታወሪ ይጋባል። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ፣ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ሥራ ላይ እንዲያተኩሩ የሚመክር ሥራ ነው። ከዘጋቢ ፊልምና ከቴሌቪዥን ሥራ ዝግጅት በተጨማሪ የሥነ ጽሑፍ ሥራም እየተሠራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ሥራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።